አንድ ቦታ ላይ ኤሌክትሪክ መኖሩ ወይም አለመኖሩን ለማወቅ ከፈለግ ቻርጅ አመጣና አንድ ፖዚቲቭ ቻርጅ አመጣና ወይ እንቀሳቀስ እንደሆነ ወይ ይሰማው እንደሆነ ያለው ፎርስ ይሰማው እንደሆነ ያለውና ፎርስ ከተሰማው ኤሌክትሪክ ፊልድ አለ ማለት ነው እዛ አካባቢ ላይ። ፎርስ ካልተሰማው ደግሞ ኤሌክትሪክ ፊልድ የለም ማለት ነውና ኤሌክትሪክ ፊልድ ማለት ኤሌክትሪክ ፎርስ ሊሰማን የሚችለው አንድ ቻርጅ ኤሌክትሪክ ፎርስ ሊሰማው የሚችልበት ኤሌክትሪክ ፎርስ ሊሰማው የሚችልበት ቦታ ማለት ነው። ኤሌክትሪክ ፎርስ የሚሰማው ለሁሉም ነገር አይደለም፣ ቻርጅ ላላቸው ነገሮች ነውና ምን ፈትነው አንድ ቦታ ቻርጅ አለ ወይም ኤሌክትሪክ ፊልድ አለ ወይም የለም ብለን የምንፈትነው በቻርጅ ነውና ኒውትራል የሆነ ነገር ምንም ላይሰማው ይችላል ኤሌክትሪክ ፊልድ እያለም። አንድ ቻርጅ ኤሌክትሪክ ፎርስ ሊሰማው የሚችልበት ቦታ ኤሌክትሪክ ፊልድ ይባላል። ይህንን የምንለካበትን ቻርጅ ተጠቅመን ኤሌክትሪክ ፊልድ ምን እንደሚመስል ማየት እንችላለን። ለምሳሌ እንበልና አንድ ፖዚቲቭ ቻርጅ ቢኖረን እና እዛ ፖዚቲቭ ቻርጅ አካባቢ ኤሌክትሪክ ፊልድ አለ ወይም የለም የሚለውን ለማወቅ ብንሞክር፣ እንዳለ ወይም እንደሌለ ለማየት ብንሞክር ሌላ ቻርጅ ያመጣለሁ። ይሄ የማመጣው ቻርጅ ሮዙ ቻርጅ ፖዚቲቭ ቻርጅ ሲሆን ቴስት ቻርጅ ይባላል። የምለካበት ቻርጅ ስለሆነ ማለት ነው። እና ይህንን ቴስት ቻርጅ ቀስ አድርጌ አስጠጋዋለሁ ወደ ቻርጅ ወዳለበትና ወደ አካባቢው ቀስ ብዬ ሳስጠጋ ፖዚቲቭ እና ፖዚቲቭ ስለሆኑ መገፋፋት ይጀምራሉ የሆነ ቦታ ላይ ሲደርስና እንደ ቻርጁ ጥንካሬ ጠንካራ ቻርጅ ከሆነ ገና ከሩቅ ይገፋኛል። ብዙም ጠንካራ ካልሆነ ደግሞ ደካማ ከሆነ ደግሞ ትንሽ ቻርጅ ከሆነ አጠገቡ እስክደርስ ድረስ በጣም አይሰማኝ ይችላልና ምናልባት መካከለኛ ነው ብንል እዚህ ጋር ስደርስ መገፋት ይሰማኛል። የያዝኩት ቻርጅ ይገፋል እንደዚህ ወደ ውጭ እና እዚህ ጋር ቻርጅ ቢቀመጥ ወደዚህ ነው የሚሄደው ማለት ነው። ወደዚህ ይገፋል ማለት ነው። ያንን ቻርጅ ቴስት ቻርጅ አምጥቼ በዚህ ጋር ደግሞ ባስጠጋው፣ በዚህ ጋር ደግሞ ባዞረው ወይም ምናልባት በታች በኩል እንደዚህ ባዞረው አሁንም ፖዚቲቭ ቻርጅ ይገፋኛል። ልጠጋ እንጂ በደንብ በተጠጋው ቁጥር ይገፋኛል። እንደዚህ በየትኛውም አቅጣጫ ባሽከረክረው እንደዚሁ በተጠጋውት ቁጥር ይገፋኛልና እዚህ አካባቢ ያለው ኤሌክትሪክ ፊልድ እዚህ ፖዚቲቭ ቻርጅ አካባቢ ያለው ኤሌክትሪክ ፊልድ የሚገፋኝ ነው ማለት ነው። የሚገፋ አይነት ነገር ነው እና በዚህ ጋር ብሄድ ወደ ውጭ እንደዚህ ይገፋኛል። ተቃራኒ አቅጣጫ እንዲህ ማለት ነው ይገፋኛል። ፈለኩት አቅጣጫ በሞክር ወደ ውጭ ይገፋለሁና ኤሌክትሪክ ፊልድ የሚሆነው ወደ ውጭ እንደዚህ የሚወጣ አይነት ነው ማለት ነው። በዚህም ጋር ብጠጋ ይገፋለሁ፣ በዚህም ጋር ብጠጋ ይገፋለሁ፣ በዚህም ጋር ብጠጋ ቴስት ቻርጁ ፖዚቲቭ ስለሆነ ፖዚቲቭ ቻርጅ ጋር ሲጠጋ መገፋቱ አይቀርምና እንዲህ አይነት ፊልድ እናገኛለን ማለት ነው። ፖዚቲቭ ቻርጅ አካባቢ ያለን ፊልድ ፖዚቲቭ ቻርጅ አጠገቡ ቢመጣ የሚጋፋ አይነት ፊልድ ነው ማለት ነው። የኤሌክትሪክ ፊልዶች ቻርጅ ያለው ነገር ቢቀመጥ አጠገባችን ወይም አጠገቡ ቢቀመጥ ወዴት እንደሚንቀሳቀስ ይነግሩናል ማለት ነው። ይህንኑ አይነት ነገር ደግሞ ለኔጌቲቭ ቻርጆች ብንሰራ ደግሞ
ምናልባት ወይም ብርቱካን አይነት ቻርጅ ወስደን ቀይ ነው መሰለኝ፣ ኦልሞስት ቀይ ነው ግን ብርቱካን አይነት መሰለኝ። ኔጌቲቭ ቻርጅ ደግሞ ቢኖረኝ አሁንም የምለካው በፖዚቲቭ ቻርጅ ነው። መለኪያዬ ሁልጊዜም ቴስት ቻርጅ ፖዚቲቭ ነው እና አሁን ቴስት ቻርጅን ወደዚህ ወደ ኔጌቲቭ አቅጣጫ ባስጠጋው ልክ በቀረብኩኝ ቁጥር እየተጠጋው ወደ ኔጌቲቭ ወደ ራሱ አትራክት ያደርገኛል። ምክንያቱም ፖዚቲቭ እና ኔጌቲቭ ተቃራኒ ስለሆኑ አይገፋፉም እና እዚህ ጋር ብቆም ወደዚህ አካባቢ ብተካ እና ብቆም የኤሌክትሪክ ፊልድ የሚሆነው እንደዚህ ነው ማለት ወደዚህ ወደ ኔጌቲቭ ወደ ራሱ ይስበኛል ማለት ነው። የፊልድ አቅጣጫ ወደዚህ ዞር ነው ማለት ነው። በተመሳሳይ ልክ ለፖዚቲቭ እንዳደረግነው ሁሉ እዚህም ጋር በተለያየ አቅጣጫ ብንዞር ምሳሌ ወደዚህ ጋር ብንመጣ አሁንም ኔጌቲቭ ቻርጅ ፖዚቲቭን ወደ ራሱ እንደዚህ ወደ ራሱ ይስባል፣ ለመሳብ ይሞክራል። እዚህ ጋር የተቀመጠ ፖዚቲቭ ቻርጅ ወደ ኔጌቲቭ ጋር ሄዶ ተጋል ማለት ነው፣ ይላጥማል። እንደዛ መሆን ነው የሚፈልገውና አንድ ነገር ካልያዘው በስተቀር ወደዛ ይሄዳል። በግራም በቀኝም በኩል እንደዚህ ባስቀምጠው አሁንም ወደ ኔጌቲቭ መጠጋት ይፈልጋል። ኤሌክትሪክ ፊልድ በሁሉም አቅጣጫ ወደ ኔጌቲቭ የሚስበኝ አይነት ነው ማለት ነው። ከየአቅጣጫው በየትኛውም አቅጣጫ በመጣ ኔጌቲቭ ቻርጅ ወደ ራሱ ይስበኛል ማለት ነው። እዚህ ጋር ቦታውን ለማስተካከል ቀስቶቹን በሁሉም አቅጣጫ እኩል ለማድረግ ማለት ነው። በሁሉም አቅጣጫ በመጣ በኩል ስለምሳብ አንዱ ከአንዱ የሚያንስበት ምክንያት የለምና እዚህ ጋርና ቀስቶቹን አንድ አይነት አቅጣጫ ማድረግ አንድ አይነት ከሞላ ጎደል ተመሳሳይ ቁመት እንዲኖራቸው ፈልጌ ነውና እንዲህ አድርገን በቻርጆች አካባቢ ያለውን ኤሌክትሪክ ፊልድ ምን እንደሚመስል ማየት እንችላለንና እዚህ ጋራ መረሳት የሌለበት የተጠቀምነው ቻርጅ ቴስት ቻርጅ ፖዚቲቭ ነው። ኔጌቲቭ ቻርጅ ተጠቅመን ቢሆን ኑሮ ፖዚቲቭ ጋር ሲመጣ ይሳባል፣ ኔጌቲቭ ላይ ሲመጣ ይገፋ ነበር። ግን በስምምነት ስለማይቻል ሳይሆን በስምምነት ሳይንቲስቶች ተስማምተው ፖዚቲቭ ቻርጅን እንደ ቴስት እንጠቀምበት ወይም እንደ መለኪያ እንጠቀምበት። ስለዚህ ከፖዚቲቭ ቻርጅ አካባቢ ያለ ፊልድ የሚገፋ ወደ ውጭ፣ ኔጌቲቭ ጋር ደግሞ ያለው ወደ ውስጥ የሚቀበል አይነት ይሁን ተብሎ እንደዛ ተወሰነ ማለት ነው። ይህንን ቪዲዮ አይታችሁ ከጨረሳችሁ ወዲያ ምን ያህል እንደያዛችሁ ማየት ከፈለጋችሁ ወይም ምን ያህል እንደተረዳችሁ ለማወቅ ለመገምገም ከፈለጋችሁ ዲስክሪፕሽኑ ላይ ጥያቄዎች አሉና ማየት ትችላላችሁ።